እኔ ተስፋዬ ክንፈ እባላለሁኝ ወይም ተስፋዬ አድርጌው በቲክቶክ ስሜ ሰዎች ጋር የማልደርስ ሰዎችን በክፉ የማላነሳ ነገር ግን ከነኩኝ ድንበሬን የማስከብር ሰው ነኝ። ይህንን ቪዲዮ አሁን መናገር የፈለኩት ለምንድን ነው? የሆነ ነገሮች በሆነ ነገር ይሸፈኑና ጉዳዩ ወደ ከፍተኛ መስመር ሲገባ ብዙ ሰዎች የተባልነውን ቤታችን የፈረሰውን መስመራችን የተበላሸውን ሰዎች ትዘግነጉና እንደዛ ያደረጉን ሰዎች ላይ እባካችሁ ይቅርታ አድርጉላቸው ትላላችሁ። ይሄ ልክ አይደለም። ይሄ ልክ አይደለም። ይኸውላችሁ አንድ ሰው የሚዲያን አጠቃቀም ካላወቀው የሚዲያ አጠቃቀሙ የሚያመጣበትን ችግር ካለየ በሚደርስበት የህግ ጥየቃ ከወንጀል ነፃ ወይም ደግሞ አላቅም ቢል አለማወቅ ከህግ አያስጥልም፣ ከወንጀልነት አያስጥልም። ስለዚህ በሰሞኑ ጭው የሚያደርጉ ነገሮችን ትሰማላችሁ። ጭው የሚያደርጉ ነገሮችን ትሰማላችሁ በዚህ ሚዲያ። አንድ ሰው ብቻ አይደለም ከ12 ሰዎች በላይ ጭው የሚያደርግ ነገር ትሰማላችሁ። እሺ ይህንን ቀድሜ መናገር የፈለኩት ነገ ለሚፈጠረው ነገር መታችሁ ሽማግሌ እንድትሆኑ ስለማልፈልግ ነው። መታችሁ ሽማግሌ እንዳትሆኑ እሺ። እባክህ ስራ የላቸውም፣ እዘናላቸው፣ ስደተኞች ነው፣ ፍርድ እንትን አለባቸው፣ እንደዚህ ናቸው እንዳትሉኝ። እኔ ማዳም ልጆችን ወዳለው አከብራለሁ። ለእናንተም ብዙ ዓመት ስለፋ አይታችሁኛል አይደለ? ሰሞኑን በተነሳው ጉዳይ ደግሞ እያንዳንዱ ማን ከምን ጀርባ ምን እያደረገ ነው የሚለውን እግር በእግር ተከታትዬ እንደምታውቁት በማስረጃና በመረጃ ክስ መስርቻለሁ። ስለዚህ ተዘጋጁ፣ ሬዲ ሁኑ። ለምትጠየቁት ነገር በህግ ጥላ ስር ውላችሁ ለምትጠየቁት ነገር ሬዲ ሁኑ። ምናየው ይሆናል ማለት ነው። ወደ ኋላ መልሰው እንዳልሆንኩኝ አንዳንዴ መስመር ሲታለፍ የሚረበሹ ብዙ ህይወቶች አሉ። የሚረበሹ፣ የሚበጠበጡ፣ የሚበላሹ ብዙ ዓመት የተደከመባቸው ብዙ ነገር ስሞችን ለመገንባት ብዙ ጊዜ ነው የፈጀው። ሰንበዲ ግን ስም አውጥቶ ለመሳደብ ቀላል ነው። በዚህ አጋጣሚ ሄለን ሳይኮሎጂ ተስፋዬ ባለቤቱ አማኑኤል የሶስቱ ልጆቹ እናት ጥሎ ለሷ አታዝንም ምናምን የሚል ቪዲዮ ደርሶኛል። በሁለት መንገድ ክስ መስርቼብሻለሁ። ሀገር ቤት ስትገቢም የምትጠየቂበትን እንደዚሁም ደግሞ እዛው ኖርዌይ ደግሞ ክስ መሰረትብሻለሁ። ይህንን ማደርገው ከየት እንዳመጣሽው ለምን እንደዚህ እንዳልሽ በሚዲያ ማስረጃ ስላለኝ በዚህ አጋጣሚ ማጠራላችሁ ነገር እኔ እንደሚታወቀው አንድ ልጅ ነው ያለኝ። 3 ልጆቹን ሚስቱን አማኑኤል የገባ ምንም ታሪክ የለኝም። ሰዎችን የሚወድ ሰው ልጁን አምርሮ የሚወድ ሰው ባለቤቱን እንደዚህ ያንን ነገር ያደርጋል ብሎ ማሰቡ ራሱ የማይገጥም ነገር ነው። ሰው መልስ መመለስ እንደሌለብኝ አውቅ ነበረ። ግን ያው ሁለተኛ ክስም እየመጣልሽ እንደሆነ ከአንደኛው ስትገላጋይ በዚህኛው ደግሞ ደግመን እንደምጠይቅሽ እኔ ተስፋዬ ክንፈ እዛው ድረስ መጥቼ እንደምጠይቅሽ ላረጋግጥልሽ ወዳለሁ። አድርሱላት። አመሰግናለሁ። ከዛ በተጓዳኝ ደግሞ ሌሎች 11ዶቻችሁ እነማን እንደሆናችሁ የክስ ጥሪው ሲደርሳችሁ እናንተ በይፋ ትናገራላችሁ። አመሰግናለሁ። እሺ አሁን ወደ 15 ሰው 20 ሰው let's go guys make me record ለጥቃቅና አነስተኛ አድርሱልኝ ነው። ውይ ፈራን፣ በጣም ፈራን። ምን እንሁን? በጣም ፈራን። ከቤታችን አንወጣም፣ ቤታችንን አንከፍትም። በጣም ፈራን። አልጫ እርምጥምጥ
የተግባር ሰው በተግባር ነው የሚያሳየው። ከዛ ውጪ ቦሬ አይደለም። ቦሬ ማንም ሰው ቢፎር ዩ ዱ ነቲንግ ማንም ሰው መቶ እባክህን ይቅርታ መቼም ይቅርታ እንዳትጠብቅ፣ መቼም ሽምግልና እንዳትጠብቅ፣ የምትፈልገውን ነገር አድርግ። ከዛ ውጪ ግን አትርሱኝ አትበለን፣ ረስተናል እንዴ። ንብ እኮ አንዴ ከተናደፈች ካደማማች ካቆሳሰለች በኋላ አንተ ነህ ለቁስልህ እዛ ዋጋ የምከፍለው። እኛ ዞር ብለን አናይም። ዞር አንቺ ደግሞ እዚህ አትገቢም። እዛው ራስሽን ቻይ። የት ነው ተንጠልጥለሽ ያየሁሽ? የሆነ የበሰበሰ ሎሚ ጋር አይችሻል እንዴ? ምን ሆናችኋል? እኔ ነው አይ አይደለም ማሚና ይታችን በቃ አቆሳስለናል፣ አድምተናል፣ የፈለከውን ያመንበትን ነገር አድርገናል። ማንም አይፈራህም። በቃ ግን አትርሱኝ ማለት ድድብናን ስለሚያሳይ ነገሮችን መጀመሪያ አንተ ተግባር ላይ አውላቸውና ከዛ በኋላ የሚታየውን ይታያል። አንተ ከዚህ በፊት ስንት ሰው ሲጨፈጭፍ የኖርክ ሰው አልነበርክ እንዴ? መርዝህን የምትተፋው ዛሬ ነው? ማንም አንተ የምትፈልገውን ነገር ካለ ኢንፎርሜሽን እኛ እንስጥህ። አትልከስከስ። እንደ ሎሚ ይሄ እንደገማ በየቦታ እንደሚጣለው አትርመጥመጥ እያልኩ ነው እኔ መሃኔ እንዴ። ሰው ታሬኔ ቆንጆትና ደይ በቃው አንድ ጥያቄ አደጠይሽናል። ማንም ሰው ፈርቶ አይሞት። እከካ ድምፅህ ራሱ ዘግነን ፊትህ ላይ የሚታየው ራሱ ፍራቻ አንተ ፊት ላይ ነው የሚነበበው። መርመጥመጥ አንተ ፊት ላይ ነው የሚነበበው። መላገግ አንተ ፊት ላይ ነው የሚነበበው። አስረግጬ ስነግርህ ፊትህ ይናገራል። ውስጥህን ማንበብ ይቻላል። አንተ ምን ታሪክ እንዳለ ከጀርባክ ብዙ ነገር እየፈራህ እንደሆነ ይሄን ሁላ ነገር ሳደርግ በቃ እንዳትቀየሙኝ እንደዚህ አረገ እንዳትሉ ሃሪው እንዴ በጣም እንትን አልክ። በጣም እንደዚህ አልክ። እንትን ብላኛለችና እንደዚህ ላደርጋት ነው። ያኛው ሰው እኮ ነው መንገድ የሰጠህ። ጀግናው እኮ ነው መንገድ የሰጠህ። ሀያቅ ለጥቆ ያኛው እንትን ላይ አጀንዳ ላይ መረሳት ስለሌለብኝ እንደው ጫው ነገር ጣል ላድርግ ብሎ ማለት በጣም ሼሞኒዮ ከትልቅነትህ የቀለልክበትን ነገር ነው እኛ ያየነው እንዴ። እኛም እኮ ተሞግሰህ ነበር፣ ተወደህ ነበር፣ አክብረንህ ነበር። ስትቀል ደግሞ አብረን ነው የምናቀልህ። ይሄ አናስመስል ማንሽ ለጠለጥ ምን ይመስላል? በማርያም ደከከና እንዴ አትርሱኝ። እያንዳንዱ ነገር ላይ እንደ ጮጣል ጣል አድርግ ራሴን ብሎ ማለት ምን ማለት ነው ውዶቼ? ማንም ሰው እኮ በቃ ታወ እንኳን አይደለም 15 20 መቶ አድርጋቸው ፌክ ይሄ ብር ይዛ መታ ነበር ሲሉ ነበር። እግዚአብሔር ይመስገን እኔ አላየሁትም ብሩን። በርግጥ ፌክ ብር እንደሚሰራ እናውቃለን ጋይስ። ኦኬ በነገራችን ላይ ማሽን ነው ያመርትላችኋል። ያንን ለሰዎች አይን ብሬን ወሽ ለማድረግ ይዛችሁ ትመጣላችሁ። ደደብ ካለህ ለድሃ ሰጠው። ኢትዮጵያ ላይ ስንት የሚማቅቅ ድሃ አለ፣ ስንት ምግብ ያጣለ የተራባለ። አንተ መተህ እዚህ ጋር በቪዲዮ ብርህን የምታሳየው ወጥተህ አትሰጣቸውም። ፌክ ብር ነው እጅህ ላይ ያለ። የምትረዳበት የምታግዝበት ሰዎችን የምትረዳበት አይደለም። ፌክ ብር ነው። ለቪዲዮ ነው ይዘህ የመጣኸው እንዴ። መበለጥ በዚህ ልክ እንዲቆጭህ እንዲያንገበግብህ እስርህ ውስጥ እንዲገባ እንዲመዘምዝህ ያደረገ ምቀኝነት በዚህ ልክ ነው እንዴ ጋይስ ሲሰራጭ? እንዴ በቃ እንትን ብሏል እኮ የሆነ ግልብ በቃ መንፈሱ አልተረጋጋም። እዛም እዚህም ሉጥ እኔ 1 ሚሊዮን ብር ቢሰጠኝ 1 ሚሊዮን ገንዘብ ቢሰጠኝ እኔ እዚህ ምን አስቀመጠኝ? እኔ ምን እዚህ 1 ሚሊዮን ካለኝ ሻንጤን ሸቅላል። ነገሩ ሻንጣም የለኝም ራሴን ሸክፍ ያልሄድም እንዴ። በ1 ሚሊዮን የተገዛን ከሆነን በጥቅማ ጥቅም የተገዛን ከሆነን የሰው ልጅ ለሐቅና ለሐቅ ለእውነትና ለእውነት ይቆማል። አለቀ በቃ። የሚያየውን ነገር እኮ ነው ሰው የሚደግፈው የሚሆነው። አንተ ስታደርግልን ስትሆንልን በነበረው ልክ እኮ ከጎንህ ነበረን። ምን ነው ዛሬ እንደዚህ ሆንክ? ያዙኝ ልቀቁኝ። በእያንዳንዷ ቲክታክ ላይ በምትመጣው አጀንዳ አትርሱኝ ማለት ሼም ነው። በቃ አራዳ ነኝ ብለሃል አይደል? አንዴ ተናግሬ ላሽዬ ብያለሁ ካልክ በቃ ዝጋ ላሽበል በቃ። እንዴ መላገግ ምንድን ነው በዚህ ልክ? አቅሙስ አለህ፣ አቅሙ አለህ። በመጀመሪያ ደረጃ አቅሙ አለህ። መተህ ከማውራት በፊት አታደርግም ነበረ? እነማን ይሁኑ እነማን አላቅም። በእርግጥም ከዚህ በፊት ስንት ስትጨፈጨፋል ነበር እንዴ? ምን ነው ለነሱ ጊዜ አቅም አንሶህ ነበረ? እነ ሽቲ ሲለጠልጡሃል ነበር እንዴ? እና ቅርብ እየተባልከ ሲላገጉብሃል ነበር? የዛኔ ለምን ዝም አልክ? ዛሬ ምን ነው ጀግንነት ተሰማ? ዛሬ
ዛሬ ጀግንነት የተሰማህ በምንድን ነው? ምን አግኝተህ ነው ጀግና የሆንከው ዛሬ? ትናንት በትላልቅ ደረጃ ስትረገጥ ምን ነው መልስ አልሰጠክም? እያጠራቀምክ ነበረ ሞልቶ እስኪፈስ ድረስ ጽዋህ። ባለጌ የትልቅ ቀላል። እኔ ህጉን አውቀዋለሁ። ኢትዮጵያ ላይ አይሰራም ህጉ። እየመጣችሁ በየትም ሀገር ስትገቡ ሰውን ለማሸማቀቅ ትሞክራላችሁ። ደደቡላ እርስ በርስ ተጠላልፋችሁ ለመውደቅ እንጂ ኢትዮጵያኖች የሆነ ስራ በአንድነት ሰርታችሁ ስኬታማ ለመሆን አስባችሁ አታውቁም። የተማረ ያልተማረ የባለ 2 ዲግሪ ባለቤት ነኝ ያለ ሰውዬ ጠላልፎ ሰውን ለመጣል እንጂ ለሆነ ስኬት እንተጋገዝ እንተባበር ሲል አይተናናቅ። እኮ ማንም ሰው ይሁን ማንም ሰው በመረጃና በማስረጃ ይምጣን ያለ ወንድ የሆነ ሰው ነው ያለ። ከዛ ውጪ መርመጥመጥ ምንም አይጠቅምም። መልከስከስም ምንም አይጠቅምም። ወሬኛ አመድ ዱቄት መስሎ ሰው በዚህ ልክ ለወሬ ቸኩሉ አመድ መስሎ ይገባል። በስምልማ አፍረናል። እኛ አንዳንዴ አፍረናል። አመድ ዱቄት ለብሶ ለወሬ ሪከርድ አድርጉኝ ለማለት የሆነ ነገር ለመዘገጃጀት በዚህ ልክ መውጣት መበለጥ መሸነፍ በሴት ልጅ ምን ያክል ጭንቅላታችሁን እንዴት እንደሚቆጣጠረው ያየንበት ሳምንት ነው። ለጋሻ አበባው መሸነፍ ምን ያክል ለሳቸው መበለጥ እንደሆነ የቅናት መንፈስ ምን እንደሆነ በተግባር አይተንበታል። እስቲ ምን እኮ በተግባር እኮ ነው በወሬ ሳይሆን አንዳንድ ነገሮችን በተግባር ማየት የተሻለ ይመስለኛል። ማንም ምንም አያመጣም። ማንም ከሌሎች ሰዎች ላይ የሄድክ ስማችንን አትጠይቅ፣ ስልክ ቁጥራችንን አትጠይቅ፣ አትርመጥመጥና እኛ እንሰጣለን። እኛ ራሳችንን እንሰጣለን። መርመጥመጥ ስገጥም የምገጥመው ፊት ለፊት ነው። በኋላ እየዞራችሁ ስልክ ቁጥሯን የከሌ ስሟን ከነ ቅምቅማቷ ከነ ምንጅላቷ ሪሊ ሁ አሪው ከማውራት መጀመሪያ ከማውራት ደግሞ 15 ሰዎች 20 ሰዎች ካልክ ደግሞ መጀመሪያ መተህ ማውራት አይጠበቅብህም። ማድረግ የሚባል ነገር አለ ነው። ጅንኑ ጎጃሜ አድርጓልና ከጅንኑ ጎጃሜ ጋር መረሳት የለብኝም አብሬ ሆይ ሆይ ይባልኝ ብሎ ሙጭጭ ማለትም በጣም አጸያፊ ነገር ነው ጋይስ። በእውነት እኔ ካካ እጄን ታጠብኩ ራሱ በሳሙና ምናምን ነው እንዴ። ጅንኑ ጎጃሜ ከሰስኩ ሲል ላለመረሳት እሱ አጀንዳ ላይ አንተ ለመግባት ሄለንን ከስሻታለሁ። ዳፍንታም እከካም ሾጣጣ ሞላላ ይሁን ካስቀያሚ ነገር ነክ በተግባርህ ማለት በሰውነትህ አይደል። ነውረኛ ነህ ነው የምልህ። አትርሱኝ። ለምን አንተ 20 ሰዎች ያልከውን 50 ሰዎች ያልከውን በተግባር ማሳየት ስትችል ለምን ወሬውን ይዘህ መጣ? የሰው ልጅ መጀመር ጅንኑ ጎጃሜ አረገው ምናምን ሲወራ ከአጀንዳው መሃል መረሳት አልፈልግም ብሎ እንደዚህ ስላለችኝ ሄለንን ከስሻታለሁኝ። ከንፈሩ ደርቆ ማለት ነው ውሃ እንኳን ሳይጠጣ ሪከርድ አድርጉኝ ብሎ ቁጭ ይላል። እኔ አስረግጬ ነው የምነግርህ 100%። አንተ ወንድ ከሆንክ የእያንዳንዳችንን ኢንፎርሜሽን የምትፈልግ ከሆነ እና ከኛ መተህ ጠይቀን። አትልከስከስ። እጥቃቅንና አነስተኛ ቤት እየሄድክ አትልከስከስ። እያየንህ ነው። በብሎክ ነው የወጣኸው። በብሎክ መደረግ ለአንተ ነውር አይደለም? የተማርክ ሰው አይደለም? ትልቅ ሰው አይደለም? ብሎክ ተደርጎ ወጣ። ትናንት ከኛ ቤት ከሰላምዬ ቤት እግዚአብሔርን 500 ምናምን ሺህ ፎሎወር ያለውን ይዞ ቁጭ ብሎ ቂጡ እስኪላጥ ድረስ ወሬ ያዳምጣል። ጋይስ እንዴ ብሎክ አድርገን ያባረር ነው። ምን ይሰራል? አይከበርም? እንደ ትልቅነቱ አይሆንም? ቂጥህ እስኪላጥ ድረስ ተቀምጠህ ወሬ የምታዳምጠው አንተ ማነህ? ምንድነህ? ነካንህ አለቀ በቃ። በመረጃና በማስረጃ ራሱ እማታምን ደደብነህ ነው የምልህ። እኔ ብሎክ ስታረገኝ መጀመሪያ አንተ ካንደበትህ ለወጣው ነገር ምንም እግዚአብሔርን ጋይስ ማስረጃውን ማቅረብ ይችላል። አልሰደብኩትም፣ አልተናገርኩትም። ለተናገረው ካንደበቱ ለወጣው ነገር ብቻ ማስረጃ አያይዤ ፖስትን ያረኩለት። እስከዛሬ በመጡበት በእያንዳንዱ ሂደታቸው ለ3 ዓመት እነሱም ሲመጡ ማንም ሰው ሳይነካቸው ነክተው አያውቁ። ከተነኩ ግን ያርበደብዱሃል ነው የምልህ። ስድባቸው ሁላ አፈር ከድሜ እስከሚያስግጥህ ድረስ ነው የሚሄዱብህ። ያ ደግሞ ክብራችን ነው። ተነክተን ነው
ያንን ስትፈራ አርፈህ ትቀመጣለህ። ስናንቀጠቀጥ ልክስክስ መልከስከስህን እኮ ያየነው መተህ ማለት ነው። ኦ ሺት ያደርጋችሁልኛል። ወደ ህንድ ቢሆን ኖሮ ይደብረኝ ነበር። ሪሊ ይደብርህ ነበር? ማልበስ እኮ ቀሚስ 1 ደቂቃ አይፈጅም። ክብረ ቢስ አርፈህ ተቀመጥ ነው የምንልህ። ዛሬም ነገም ማንም ንፍ ፋሚሊ የተባለ አንተን እንደማይፈራ አስረግጬ ነው የምነግርህ። አትሽለጥለጥ እንዴ! ገና ነገሩን ሳያደርገው መታችሁ ይቅርታ ጠይቁ፣ መታችሁ ለምኑኝ፣ አጀንዳ አድርጉኝ። ታንቆ ሊሞት ማለት ነው። ዳፍንታ ምንድነው ትርጉሙ ግን ጋይስ? ዳፍንታ አላውቅም። ለማንኛውም ይኸውልህ እንደዛ ነው ሰውየው። እርጉዝ አይጥ መሰለ ደግሞ እኮ ፊልተር እየተጠቀመ ለሚፖስቱት ይጎርራል። አንተ ራስህ ያለ ፊልተር ብትወጣ ምን እንደምትመስል ጥርስህን ዛሬ ያሰርተ ካለ እንዴ ሰው የመሰልከው እከካ እንዴ! የተማርኩን ያዙ ይልቀቁኝ። ኮምፒውተር መነካካት ብርቅ የሆነበት ሸለፈታ ጎበዝ ተባረኬን ወርቅ እኮ እንደዛ ነው። ስለዚህ መከባበሩ የተሻለ ነው። በመረጃና በማስረጃ እና ያልነህ ነው። ለማንኛውም አስረግጬ ስነግርህ እኔ መሃናይም አልንፈራህም እያልኩ ነው። ምንም አታመጣም እያልኩ ነው። ነገ ደግሞ ምንም ሳታመጣ ቀርተህ እየሳቅንብህ ተስፋ ነሽ እኮ ምንም ሳታረቀረጭ አውርታ ቀር ውርደት ነው ለሷም እንደምንል ጋይስ አስረግጬ 100% ነው መቤቴን ነው የምላችሁ። አዎ መሊካ የ15 ሰው ከሰስኩኝ። አንድ ሰው ጎጃሜው ጅንኑ ሄለንን ከሰስኩ ብሎ ሲመጣ ወንድነት አይቀር አንጠልጥያለሁ ብሎ 18 ሰው ያውን ይከፍል አድርግለት ብዬ ነው ለሞራሉ ከስሻለሁ ምናምን ነገር ይላል። ዳፍንታ ሽልጥልጥ አንተ ለኔ የተማርክ ሰው ሳትሆን በምን ያክል ለሴት ልጅ አንዲት የአረብ ሀገር ሴት በምን ያክል ጀግንነት እግዚአብሔር አቅምና ብርታት ለሻይ ሰዓት ብዬ ነው የምወጣበት ሰዓት አለኝ። የሆነ ሰዓት ላይ ውይ በስማማ አሁንማ መረረኝ ብዬ እንኳን ላለማዳመጥ የምወጣበት ሰዓት እነዛን ሰዓታቶች ታግሳ ፍሬውን ለማግኘት ቁም ነገሩን ለመስማት እስከ መጨረሻው የምትቀመጥ ጸጋን የሰጣት ሴት ላይ በዚህን ያክል መቅናት በጣም ብልግና ነው። እኔ ነበርኩኝ ፕሮግራም አውጥቼ ሲሰራ የነበረው እቅደ እንደዚህ ነበር። በዚህ ወጥቶ በዚህ ገብቶ አበበ እንደዚህ ጣለፈውና እኔ ተጠላልፌ እርዳታ ላይ ቀረሁኝና ከዛ እንደዚህ ውጢምጢማ ልክስክስ እናኛ የህይወት ታሪክህን አንተን ዛሬ ከ6 ዓመት ቆይታ በኋላ የምናነበው አንተ 6 ዓመት ማለት ነው ስትር መጠመጥ በ3 ዓመት እሷ ጀግንነቷን ስታሳየ አንገበገበ። አሌክስ እየሰራበት አይደለ እንዴ? አሌክስ ኢትዮጵያዊ ይሄንን ስራ ተመሳሳይ ስራ ለምን እሱ ላይ አልዘመትክበትም? እንትና ማን ነበረ ስሙ? ሳሚ ኦፊሻል እየሰራ አይደለ? ለምን እሱን አልተመቀኘኸውም? ሀቢባ ጋር ምን አይተሃል? ምን አለ? ሴት ስለሆነች ነው። ተመሳሳይ ስራ ቲክቶክ እሺ፣ ሙሉ ጎጃም ናይ ግቢ አንድ ቆይ ኔትወርክ ይዞት ነው። ተመሳሳይ ስራ ቲክቶክ ላይ የሚሰራ ሰው የለም አለ በሚገባ። አንዴ መልክ አላስገባት ውድ እሺ፣ ታችሁኝ ንቦ እንዴ ተመሳሳይ ስራ የሚሰራ ሰው የለም። እኔ ከ6 ዓመት በፊት 700 ፎሎወር ነበረኝ። ወኔ ማኛ በት ገብቼ ወኔ ማኛ ፎሎ አስደርጎኝ ታውቃለህ አይደል? ወኔ ማኛ ምስክርና ትቀረብልኝ እንዴ ሰባችን ማዳመጥ እንደዚህ እንደፈታችን ነው እንጠጣለን እንዴ እኛ ጎጃሞች ደግሞች ናቲ አይ ጎጃሜ ወይኔ 4 ኪሎማ ቢገባ ኑሮ ጥሩ ነበር። ወይኔ አይቀርም ይገባ አይወርቁ